እሺ ልቦታ ትርገጠው እሺ ለምልቀቀኝ በቃ ቁጭ በይ ተራስ የቆፈርኩት ነገር የለም በቃ አይመለከትም በቃ ልሂድበት እሺ አንዴ ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? ሞቅ ሸብረቅ ብለናል። እኛ በአዲስ መልክ መተናል። ይሄን ቪዲዮ ከዛ በፊት ግን ሰብስክራይብ፣ ሼር እንድታደርጉትና ሌሎች ትምህርት እንዲማሩበት ስንል በትህትና እንጠይቃለን። ያው እናንተም ደግሞ እንደማታሳፍሩን እርግጠኞች ነን። ስለዚህ ከዛ በመቀጠል በአለፈ አኪባ ይዘው የነበረውን ጉዳይ መጨረሻውን እኔ አሳውቃችኋለሁ። ግን ከዛ በፊት ያው አኪባ የት ሄደች የሚል ጥያቄ ልታነሱ ትችላላችሁ። ይህ ግልጽ ነው። አኪባ እህታችን በጣም የምናከብራት እህታችን የምንወዳት እህታችን ናት። ከካሜራ ጀርባ ክሩ አባል ነበርኩኝ። እሷ በድንገተኛ ህመም መምጣት ስላልቻለች ያለውን ነገር እኔ ማሳወቅ ስላለብኝ የሷን ህመምም ቢሆን የደረሰባትን አደጋ ቻል አድርጌ ለእናንተ ለተመልካቾቻችን ማስተላለፍ ስላለብኝ ያው እንደ እህትም እንደ ሁሉም የማያት ስለሆነች እሷ ብትታመምም እሷ የሄደችውን ስቴፕ እኛ ደግሞ መቀጠል አለብን በሚል እየቀጠልነው እንገኛለን። እንግዲህ ባለፈ ተመልክታችሁ የነበረውን ቪዲዮ የመጨረሻውን ስላላነገርናችሁ ወይ ደግሞ ስላላያችሁት እሱን ቪዲዮ እንዴት ዘጋችሁት ብላችሁ ጥያቄ እንዳታነሱብን። እሱን ቪዲዮ ያው አይታችሁታል። ያልሆነ ነገር ሲደረግ ነበረ። እኛም በዛ ምክንያት በጣም ተናደን ነበረ። ከጀርባም እሷን እናግዝሻለን ያለውን ነገር እናስተካክላለን እያልን ስናበረታታት የነበርን እኛ ነበርን። እሷም ደግሞ ጀግና ናትና የመጨረሻውን ፍጻሜ አሳምራ እሱም ቪዲዮውን እንዲያጠፋው እና ደግሞ እስካሁን ሲበዘብዝባት የነበረውን ገንዘብ እያንዳንዷን ቆጥሮ እንዲሰጣት አድርገን አስማምተናቸዋል። ያው በመሐልም ትንሽ ነፍሰ ጡር ምናምን ስለነበረች ልጆችም ወልዳ ስለነበረ ያው ያለውን ፕሮሰስ ስላያችሁት እሱን ነገር እነሱ ፊት ደግሞ ያለው ነገር መቅረጽ ስላልፈለግን ልጆች የስነ ልቦና ጉዳት እንዳይደርስባቸው በሚል ስጋቻ መቅረጽ አልፈለግንም። ከነሱ አንደበት መስማት ትችሉ ነበረ። ግን ለልጆች ስናዝን ይሄን ቪዲዮ እኔ ሼር ባረግላችሁ ይሻላል ምናምን በሚለው ሐሳብ እኔ ሼር ላረጋላችሁ ወዳለሁ። ያው እነሱን ያስማማናቸው በዛ መንገድ ነው። እሱን ቪዲዮውን አጥፍቶላታል። ገንዘቡንም ደግሞ የሰራችበትን ገንዘብም እንዲመልስ አድርገን አስማምተናል። የኛ ትልቁ ነገራችን ማስማማት፣ ሰላም ማምጣት ነው አይደለ? ያው ታውቁናላችሁ ብዬ ተስፋ አደርጋለሁ እና በዛ መልኩ ፊክስ ዳርገነዋል። ዛሬ ግን ዋናው ነገር እዚህ ልገኝበት የቻልኩት ነገር በጣም አንገብጋቢና ስትሮንግ የሆነ ነገር ሰምቼ ነው። ያው እንደምታዩት እዚህ አካባቢ ጫካ ነው። እሱን ነገር የደረሰን ኢንፎርሜሽን ትንሽ ከበድ ያለ ኢንፎርሜሽን ነውና እሱን ኢንፎርሜሽን ምንድነው የሰማነው ነገር በጣም ከባድ ነው፣ አንገብጋቢ ነው፣ ወቅታዊ ነው ምናምን የሚባል ወሬ ስለሰማን ይሄ ነው ብዬ ልነግራችሁ አልችልም። ምክንያቱም እኔም ወሬውን የሰማሁትና እስካላየው ድረስ ላምን አልችልም። ላምን የምችለው እናንተ እንደምትከታተሉኝ እኔም ደግሞ ያለውን ነገር አንድ ባንድ እየተከታተልኩኝ እዚህ ጫካ ይደረጋል የተባለውን ነገር እውነት ነው ወይንስ ውሸት ነው የሚለውን መልእክት ለእናንተ ለማስተላለፍ እዚህ ጫካ ውስጥ እያንዳንዱን ነገር የተነገረኝ ነገር በተግባር ማየት ስለምፈልግ ይሄንን ተግባር ደግሞ እናንተም እንድትከታተሉ ስል በትህትና ጠይቃለሁ። ከዛ በፊት ግን ውድ ቤተሰቦቼ የማታሳፍሩኝ የምታኮሩኝ ይሄ ቪዲዮ በጣም ብዙ ሰው እንዲማርበት ሼር የምታረጉ ሰዎች በጣም ከልብ አመሰግናለሁ። ሰብስክራይብ እንዳይረሳ። እህታችንም ደግሞ እግዚአብሔር ያጽናሽ፣ በርችልን፣ ተመልሰሽ ወደ ስራሽ ድንቅ መልእክቶችን ታስተላልፊልን የሚል ሐሳብ እንደምታነሱ በጣም ባለሙሉ ተስፋ ነኝ። እኔም ደግሞ እሷን ወክዬ ወንድሟ ሁኜ ያለውን ነገር እሷንም በቃ ብትታመምም ማስደሰት ስላለብኝ እሷን በጣም ማስደስታታለሁ ብዬ ተስፋ አደርጋለሁ። እሷን ብቻ አይደለም ባይዞይ እናንተን በጣም ማስደሰት እፈልጋለሁ። ለምን የማይሆኑ ነገሮች የማይደረጉ ድርጊቶች ሲደረጉ እንደ ሰውኛ በጣም ያንገበግባል፣ በጣም ያናድዳል፣ እውነት ለመናገር ማለት ነው። እሱን እያየ የሰው ልጅ ህሊና ያለው ይሄንን ነገር ዝም ብሎ የሚያልፍ ከሆነ ሰው አልለውም። ምክንያቱም የሰው ልጅ አስተሳሰብ ስላለው ነው አይደል ሰው ሊባል የቻለው። ስለዚህ በአስተሳሰቡ ደግሞ የሰው ልጅ ሐሳብ ተረርቶ ሰውን ማገዝ እስካለበት ድረስ እኔም ደግሞ አንደኛው ሰው እሱ ስለሆንኩኝ ማገዝ ስላለብኝ ያለውን ነገር ደግሞ እዚህ የሚደረገውን ነገር እያንዳንዷን እየተከታተልኩኝ የሚደረገውን ነገር እስከ ህይወት መስዋዕት ድረስ ሁሉ መስዋዕት ላደርግ ይችላል። ባይዞ እኔ ራሴን ማለት ነው። ምክንያቱም እህቴ ስለታመመች እሷ በሷ ምክንያት መቆም ስለሌለበት እሷን ማስደሰት ነው የመጨረሻው ታርጌቴና እናንተን ማስደሰት ስለሆነ እያንዳንዱ ነገር እዚህ ጫካ ውስጥ ምን ጥርጥር አድርጌ
ያለውን ነገር ለእናንተ የማሳያችሁ ይሆናል። እስከዛው ድረስ ግን መልካም ቆይታ። ሌትስ ጎ፣ አብራችሁን ቆዩ። ያው እንግዲህ ወደ ጫካ እየገባን ነው። እንግዲህ የሚሆነውን ነገር አብረን እናያለን። ካሜራማን ቀስ ብለህ እንዳትወድቅ ተከተለኝ። ቀስ ብለህ ያው አንዳንድ ተንኮለኞች ሊኖሩ ስለሚችሉ ምናልባት ካዩን ሌላ ጉዳት እንዳያደርሱብን እያንዳንዱን ነገር በጥንቃቄ ማድረግ አለብን። አንተን እንዳያዩህ ተደበቅልኝ። እስኪ እንግዲህ አሁን ወደ ጫካ እየገባን ነው። ትንሽዬ ቦታው ግን ያስፈራል። ያው እንደምታዩት ጫካ ነው። እስኪ ያሳያቸው እስኪ ጫካውን። ይሄው ትንሽ ያስፈራል እና እንደምታዩት ነው። እንግዲህ የሚሆነውን ነገር አብረን እናያለን። እኛም ወደ ጫካ እየገባን ነው። አብራችሁን ተከተሉን እስኪ ተከተሉን። ያው እንግዲህ ተመልካቾቻችን ተከተሉን እንዳልኳችሁ እኛ ወደ ተጠቆምነው ቦታ እየገባን ያለ ነው። ይሄው እንደምታዩት ጫካ ነው፣ ያስፈራል። ያው ትንሽ ድምጻችንን ከፍ አድርገን ብናወራ ምናልባት ከውስጥ ሊዘጋጁ ስለሚችሉ የተጠቆምንም እዚህ ስለሆነ ሌላ ነገር ወይንም እንዳያመልጡን ወይንም ደግሞ ሌላ ነገር እንዳያስቡ በሚለው ድምጻችንን ቀንሰን እያወራን ያለ ነው። ግን እያንዳንዱን ነገር ለእናንተ ለቤተሰቦቻችን ሳናሳውቅ ፍንክች አንልም። እስከዛው ድረስ ግን እናንተ ተከተሉ። ቦታው እንደምታዩት ነው፣ ያስፈራል። ግን እያንዳንዱ ነገር ሳንፈጽም ከዚህ ቦታ ንቅንቅ አንልም። ይሄው እንዳልናችሁ ህይወታችንን ቢሆን እንሰዋለን እንጂ የተነገርነው ነገር እውነት ይሁን ውሸት ይሁን ሳናውቅ ሳናረጋግጥ ንቅንቅ አንልም። ብቻ ተከተሉን እናንተ። አንቺ እሾ ብቻ ነው ደግሞ ጠቅላላ ትንሽ ቦታው ያስፈራል። እስኪ ተከተሉን። ካሜራ ቅማን ቀስ ብለህ ቦታው ትንሽ ያስፈራል። ግን ብቻ እንግዲህ ተመልካቾቻችን እዚህ ነበር የተጠቆምነው። ምንም አይነት ኢንፎርሜሽን አላገኘንም፣ ወይንም ደግሞ በተጠቆምነው መሰረት ምንም ሰው አላገኘንም። እንግዲህ እንደምታዩት ጫካ ስለሆነ እያንዳንዱን ጫካ አስሰን ተከታትለን የተነገርነው ነገር እውነት ይሁን ውሸት ይሁን ማረጋገጥ ስላለብን ከዚህ ጫካ መረጃ ሳናገኝ ንቅንቅ አንልም። ምክንያቱም ከአንድም 2-3 ሰው ነው የነገረን። ዞርን ጫካውን በሙሉ አስሰናል። የቀሩን እንግዲህ ጥቂት ቦታዎች ናቸው። ብቻ እኔ በጣም ደክሞኛል። እስኪ ያለውን ነገር እንግዲህ ከድካም በስተጀርባ ስኬት ይኖራልና ያው ድካማችንን ቻል አድርገን እያንዳንዱን ነገር አሁንም ቢሆን ይሄንን ጫካ ካስከበ ምን ጥርጥር አድርገን ሳናይ ያው ቢደክመኝም አላቆምም። ብቻ ተከተሉኝ እስኪ። ውስብስብ ያለ ቦታ ነው። በቃ እያንዳንዱ ቦታ እንዴ አንዴ እስኪ ናስኪ ተጠጋ ካሜራማን ናስኪ። እዛ ጋር የሚቆፍር ሰው ይታያል። ይሄው ሁሉ ነገር ቁጭ ራሱን ነው የሚመስል። ይሄንን ሰው መጨረሻውን ማየት ስላለብን ቀስ ብለን መከታተል አለብን። የተነገርናት ሴት ናት። አዎ ሴት እንደሆነች ታስታውቃለች። የምታደርገው ነገርም ትንሽ አስፈሪ ነገር ስለሆነ ይህንን በቃላት መንገር ስለማይቻል በተግባር ማየት ስላለብን እስኪ ተከታተሉን። ቀስ ብለን ቀስ እያላችሁ ተከተሉን። ቀስ ግን ከዛ በፊት ወይ ካልሆነ ብታይን እንኳን እንዳትሰጋ። ያው እየቆፈረሽ ሌላ ነገር ስለምታረግ ላግዝሽ በሚል ሰበብ ቀርቤ ማየት ስላለብኝ ማግዝ ሰው መስዬ እሷን ማግዝ ስላለብኝ እናንተ ካሜራማኖች ግን እያንዳንዳችሁ ተጠንቀቁ። ካሜራውን ካየሽ ልትባትት ትችላለች። ስለዚህ እናንተ ደብቃችሁ ቅረጹ። እኔ ግን ማግዝ መስዬ እያንዳንዱ ነገር ከታተላታለሁ። ሰላም ነው ማ? ምን ሆነሽ ነው? አይ አይደለም፣ አጋጣሚ በዚህ ሳልፍ እኮ ማግዝሽ ነገር ካለ ብዬ ነው እንጂ ሌላ ምንድነው እያደረግሽ ያለሽ? አይ የሆነ ነገርሽን ሳይው ግን ጥሩ እንትን ያለሽ አይመስለኝም። እዚህ ጋር ምን እየሰራሽ ነው? ቆይ ነይ እስኪ። የት ልትሄጂ ነው? ምንድነው እየሰራሽ ያለሽው? ሰራውኝ አይደለም። አይ አይዞሽ፣ አትፍሪ። እኔ እንደ ወንድም ማግዝሽ ነገር አግዝሻለሁ። እኮ እኔ ምንም ማንን ማግዝ። ለምንድን ነው የምትፈሪው? እንዴ ለምንድን ነው
ሲጀመር እሺ እንዴት ሳልፈራ አላውቅም እኮ ማለት አይ ስልሽ እኔ አይደለም እኔ እኮ በዚህ ጋር ሳልፍ ምናልባት እያለቀሽ ስለነበረ እንትን ለማለት ነው። አንተን የሚመለከት ነገር አለ እንዴ? ምንድነው ታዲያ ያስፈራሽ ነገር ሳትነግሪኝ እኔ እንዴት ነው ማልፈራ? ያስፈራሽ ነገር ሳትነግሪኝ እኔ ደግሞ አለቅሽም። ልቀቀኝ እኔ ጮሃለሁ። ምንድነው እዚህ ጋር እያደረግሽ ነበር እንዴ? ምንም ላድርግ ምን አገባህ አንተ? ምን እኛ ልሽ አዳምጪኝ። እኛ የደረሰን መረጃ አለ። ይሄ መረጃ አንቺ ተወኛቶኝ ለማረጋገጥ እስከመጣን ድረስ ስለዚህ ምንም የምትለው መረጃ ማጥፋት የለም። ቁጭ በይ ልቀቀኝሽ። አሁን ይኸውልሽ የምጠይቅሽን ጥያቄ እያንዳንዱን ነገር ትመልሻለሽ። አይ ነገር የለም። ምንድነው የምመልስልህ? እየተርበተበትሽ እኮ ነው። ምንድነው? በቃ ምንም አይደለም። ግን አትቀበይኝ ነው ቦታ እንትን እያልሽ እዚህ እያመጣሽ የምትደብቂበት ነው አይደል? እኔ ምንም የደበኩት ነገር የለም። አሁን እኮ ግራ ገባኝ። ምንድነው? ዝም ብለሽ አዳምጪኝ። አሁን እንዴት ነው ዝም የምልሽ? እዚህ ይዘኸኝ ልቀቀኝ እጄን። እሺ ለቀቅሽ። አሁን አርፈሽ ቁጭ ብለሽ እያንዳንዱ ነገር የምጠይቅሽ ነገር በስነ ስርዓት ትመልሻለሽ። ቁጭ በይ ተርፌልሽ ትቀመጫለሽ አትቀመጭ? ረፊ ልቀቀኝ። የምመልስሽ ነገር እያንዳንዱ የምጠይቅሽ ነገር እያንዳንዱ ካልመለስሽልኝ የለም እኮ አልኩ። ይኸውልሽ እዚህ ነው። እሺ ምንድነው ይሄ ካሜራ? ምንድነው ልትቀርጹኝ የመጣችሁት? ምንም ይሁን አይመለከትሽም። እኛ የደረሰን መረጃ አለ። እዚህ ስታረጊው የነበረውና የተነገረን ነገር ተመሳሳይ ነው። ነገር የለም። ምንድነው የምትጠይቀኝ? ይሄ አጽም ምንድነው? አጽም ሌላ ምን ያመለክሽ ነው? ምንም ነገር የለም። እዚህ ጋር አፈር አይደል እንዴ የምታየው? አፈር አይደል? አዎ። አሃ እኔንም ልትሸውጪ ነው? ይኸውልሽ እሺ ልቀቀኝ። እኔ ልሂድበት በቃ። ምንም መልቀቅ ነገር የለም። ቁጭ በይ፣ አርፈሽ ቁጭ በይ። የምጠይቅሽን ነገር በስነ ስርዓት ካልመለሽ እኔ ምንም ነግረህ ነገር የለም። ምንድነው ይሄ ኮተት? ምንድናቸው እነሱ እንዴ? ምን ልታረጉኝ የመጣችሁ? ስነ ስርዓት ያዢ። ይኸውልሽ እዚህ ቦታ ላይ በተደጋጋሚ እየመጣሽ ስትቆፍሪ ትታያለሽ። ምን እየሰራሽ ነው? እኔ ምንም የቆፈርኩት ነገር የለም። በቃ አይመለከትም። ልሂድበት። እሺ አንዴ ካሜራማን አጥፋልኝ።